በምክክሩ ላይ የተሳተፉ ያሉ ተመካካሪዎች ባለፉት 3 ቀናት 10 ሰዎችን በሚይዙ 400 ቡድኖች ሲደረግ የነበረው ውይይት የልዩነት ሀሳብ ያላቸው ዜጎች ያለገደብ ሀሳባቸውን እንዲያነሱና ፊት ለፊት ተገናኝተው በመፍትሄ ሀሳቦች ላይ እንዲመክሩ እድል የሰጠ ነው ተብሏል። በዛሬው ዕለት 500 ሰዎችን የሚይዙት 8 ቡድኖች በ8ቱም አጀንዳዎች ላይ በባለሙያዎች ፓናል ገለጻ የተደረገላቸው ሲሆን ማብራሪያዎቹም በአጀንዳዎቹ ላይ ያሉ የውጭ ሀገራት ተሞክሮችና አማራጭ ሀሳቦች የተነሱባቸው ስለመሆናቸው ተገልጿል። ባለፉት 3 ቀናት የኢትዮጵያ ሀገራዊ ምክክር ጉባኤ ተሳታፊዎች እያንዳንዳቸው 10 ሰዎችን በያዙ 400 ቡድኖች አማካኝነት ሲያደርጉት የቆዩት ምክክር በዛሬው ዕለት ተጠናቆ እነዚህ ቡድኖች ተጣምረው 50 ሰዎችን ወደ ያዙ 80 ቡድኖች እንዲሰባሰቡ መደረጉ ተነግሯል። ምክክሩ እየተደረገ ባለበት አዲስ ኮንቬንሽን ማዕከል የተገኘው የኢቢኤስ አዲስ ነገርም አነስተኛ የሰው ቁጥር ባላቸው ቡድኖች ላለፉት 3 ቀናት የተካሄዱ ውይይቶች እንዴት ያሉ ነበሩ ሲል ለተሳታፊዎች ጥያቄ አንስቷል። እኔ ራሴ አሁን የነበርኩበት ግሩፕ ውስጥ ከአፋር፣ ከአዳማ፣ ከጋምቤላ፣ ከአዲስ አበባ፣ ከፌዴራል መዋቅር በሙያም በእድሜም በጾታም በሃይማኖትም የተለያየን እኔም ደግሞ ከውጭ የመጣው ከውጭ ያለንም ኢትዮጵያኖች የኢትዮጵያ ቅጥያንና የመፍትሄውም የችግሩም አንዳንዴ አካል ስለሆንን በጣም ተስፋ የሚሰጥና ጥሩ አይነት ምክክር ነው የተደረገው። ሙስናና ጋር ከመልካም አስተዳደር ጋር ተያይዞ ያሉ ጉዳዮችን ነው በጥልቀት እያየን ያለነውና በዋናነት የተደራጀ ሌብነት ሙስና ይፈጸማል። ስለዚህ ይህንን ለመፈጸሙ ዋና ምክንያቶች ምንድናቸው? እነዚህንስ ጉዳዮች እንዴት መከላከል አለብን የሚሉ ነገሮች ናቸው አንስተን እየተወያየን ያለነውና ብዙ አቅም፣ ብዙ ፍላጎት፣ ብዙ ተነሳሽነት፣ ብዙ አይነት ነገሮች እንዳሉ መረዳት የቻልንበት ጥሩ የውይይትና የመታወቅ እርስ በርስ ብዙ ልምድም ተሞክሮም የወሰድንበት ቆይታ ነው የነበረን። እዚህ ያለው ግጭቶች የማስወገድ ሽግግር ፍትህ፣ ይሄ ሽግግር ፍትህ ከመቼ ነው መጀመር አለበት? ምን ይዘቶች ሊኖሩ ይገባል? አፈጻጸሙ እንዴት መሆን አለበት? የተወያየን ነው ያለው። ሌላ የሰላም ከማስፈን አንጻር ይሄ ጦር ከማውረድ አንጻር በክልሎች ያለው ወሰኖች እንዴት ነው መፈታት የሚቻለው? ይሄ እውነት መሰል ያለ ጥያቄዎች በሰፊ ለየአንዳንዱ ጥያቄ ጊዜ በመውሰድ የተወያየን። ይህ የመጀመሪያ ደረጃ የውይይት ሂደት ዜጎች ስብጥሩን በጠበቀ አነስተኛ ቁጥር ፊት ለፊት ተገናኝተው በመምከር በአንድ አጀንዳ ላይ ያላቸውን የልዩነት ሀሳብ እንዲያጠቡ አለፍ ሲልም አንዱ የሌላኛውን እይታ እንዲገነዘብ በማሰብ የተደራጀ መሆኑን ኮሚሽነር አምባይ ኦጋቶ ለዝግጅት ክፍላችን ተናግረዋል። ጎረቤት ለሆነው ወንድሙ እህቱ ስለ አጀንዳው ስላለበት አጀንዳ ያለውን አመለካከት ያለውን ስሜት ያለውን ፋክት ነው ብሎ የያዘውን ነገር ባያዝም አንዳንዴም ደግሞ የቆመ አመለካከት ካለ እሱንም እንዲያጋራውና የጋራ የሆነ ግንዛቤን መፍጠሪያ መድረክ ነው። ይሄ የጋራ የሆነ አውድ ነው። በየ10 በየ50 ስናደርጋቸው ይሄን ስፔስ ፈጥረናል። ኢትዮጵያውያኖች የሚተነፍሱበት በጋራ ኮሌክቲቭ የሆነ መተንፈስ ወይም ኮሌክቲቭሊ ቬንት የሚያደርጉበት መድረክ ነው። 10 ሰዎችን በያዙ አነስተኛ ቡድኖች ውስጥ የተካሄደው የመጀመሪያ ዙር የምክክር ምዕራፍ መጠናቀቁን ተከትሎ በቀጣይ ደግሞ እነዚሁ ሰዎች 50 ሰዎችን ወደሚይዙ 80 ቡድኖች ተጣምረው አስቀድመው በመከሩበት በዛው አጀንዳ ላይ የጋራ መግባባት ለመፍጠር እንደሚመክሩ ነው የሚጠበቀው። እናም ተመካካሪዎች በጠቀስነው አደረጃጀት ወደ ቀጣዩ የውይይት ሂደት ከማለፋቸው በፊት በዛሬው ዕለት ኮሚሽኑ ባሰባሰበው የኤክስፐርቶች ፓናል አማካኝነት በ8ቱ አጀንዳዎች ላይ ለሚመክሩ 8 ቡድኖች በየርዕሰ ጉዳያቸው ላይ ገለጻ ሲደረግ መዋሉን ለመታዘብ ችለናል። ድምፅና ምስል ለሚቀዱ መገናኛ ብዙሃን ዝግ የነበረው ገለጻ በምን ላይ ያተኮረ ነበር? ለምንስ አስፈለገ ስንል ለኮሚሽነር አምባይ ኦጋቶ ጥያቄ አስከትለናል። እንደ መስታወት ከኤክስፐርቱ ዲስክሪፕሽን ጋራ ተመልክተው እንዲያንጸባርቁ ወይም ሪፍሌክት እንዲያደርጉ የሚጠቅማቸው ነው እንጂ ኤክስፐርቶች መጥተው ውሳኔዎቻቸውን ዳይሬክት ለማድረግ ፕሪስክራይብ ለማድረግ የመጡ አይደሉም። ኤክስፐርቶቹ ያሉት ፋክቶች ምን ይመስላሉ? ከኢትዮጵያ ሪያሊቲ ጋራ ምን አይነት ነገር አለ? የዓለም አቀፍ ልምድስ ምን ይመስላል? የሚሉትን ነገሮች ፋክቹዋል የሆኑትን ነገሮች አስቀምጠውላቸው ወደሚቀጥለው ምዕራፍ ሲሸጋገሩ ኢንፎርምድ የሆነ እውነት ላይ ፋክት ላይ ጥናት ላይ የተመሰረተ ውይይት እንዲሆን አሁን ከስሜት ወጥቶ ሰው ፋክቶቹ እነዚህ ናቸው፣ ሌላ ሀገር ያሉት ልማዶች እነዚህን ይመስላሉ፣ እኛስ እንዴት እናድርግ የሚል ጥያቄ እንዲጠይቅ የሚያደርጉ ናቸው። የኢቢኤስ አዲስ ነገር በሰላምና ሀገር ግንባታ በሙስናና መልካም አስተዳደር
ብሎም በመንግስት አደረጃጀትና በሌሎቹም አጀንዳዎች ላይ ገለጻ በተደረገባቸው አዳራሾች ባደረገው የወፍ በረር ቅኝት መድረኮቹ በየጉዳዮቹ ላይ ያሉ ዓለም አቀፍ ተሞክሮዎች እንዲሁም ሊተገበሩ የሚችሉ አማራጭ ሀሳቦች ከነንከኖቻቸው የቀረቡባቸው እንደሆኑ ለመታዘብ ችሏል። በገለጻዎቹ ላይ የተሳተፉ የሀገራዊ ምክክር ጉባኤ ተመካካሪዎችም በገለጻው የውሳኔ አቅማቸውን የሚያሳድጉ ማብራሪያዎችን ማግኘታቸውን ነግረውናል። በዕጣ የደረሰኝ እንግዲህ ስለ ሃይማኖት ጉዳይ ነበረ። ስለ ሃይማኖት ጉዳይ ላይ ያሉትን ቁርሾች፣ ሴኩላሪዝምን በሚመለከት ዓለማዊ የሚል ቃል ሴኩላሪዝም አማርኛ የሌለው ቃል እንደሆነም ተነግሮናል። ምን እንደሆነ ያሉት ልዩነቶች፣ የሌላ ሀገር ተመክሮችን በትምህርታዊ ጥናታዊ በሆነ መልክ አቅርበውልናል። ስለዚህ ለምክክራችን አሁን እንደዚህ አካዴሚክ የሆነ ጥናታዊ የሆኑ አማራጮችን በግንዛቤ ውስጥ በመክተት በጣም ጥሩ ግብዓት ይሆንልናል አማራጮችን ለማቅረብ ማለት ነው። የኮሚሽኑ ያዘጋጃቸው አወያዮች አሉ። በነዛ በኩል በጣም በሚገርም ሁኔታ ገለጻ እየተደረገልን ያለው ውይይት ያደረግንበትን የበለጠ ውስጣዊ እንድናደርገውና ለመፍትሄም እንድናስቀምጥ እንዲያስችልን ቀጣይ ለምናደርገው ውይይት ትልቅ ስንቅ የሚሆን ነገር ነው ዛሬ እየተሰጠን ያለው። ቻሌንጆች ብዙ ናቸው፣ ቀርበዋል። ተስፋ የሚሰጥ ነው። ከዚህ ከውይይት ብዙ አማራጮች ይቀርባሉ። ለመንግስትም የሚተገብራቸው አሉ፣ እንደ ማህበረሰብም የምንተገብራቸው አማራጮች ይቀርባሉ እና ከአንድ አስረኛው እንኳን በተወሰነ ደረጃ ቢፈታ ስኬታማ ነው።